ፋሲካ ማለት ምን ማለት እንደሆነ ያውቃሉ? ፋሲካ ማለት በቤተ ክርስቲያናችን ሁለት ትርጉም አለው። አንደኛ ፋሲካ ማለት ማለፍ ወይም ደግሞ አለፈ ማለት ነው። መሻገር ማለት ነው። ቀሳፊው መልአከ ሞት አለፈ ሄደ ማለት ነው። ይህ ማለት እስራኤላውያን የበግ ጠቦት አርደው የበራቸውን ጉበንና መቃኑን መድረኩን የበጉን ደም በመቀባት ከሞተ በኩር ድነዋል። ግብፅ የሲኦል ምሳሌ፣ እስራኤል በጉን በልተው የኤርትራን ባህር ዮርዳኖስን ተሻግረው ከነዓን እንደገቡ እኛም የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙን በልተን ጠጥተን መንግሥተ ሰማያት ለመግባታችን ምሳሌ ነው። የመጀመሪያው ፋሲካ ስንል፣ ሁለተኛው ደግሞ ፋሲካ ስንል እንደ ቅዱስ ያሬድና እንደ ቤተ ክርስቲያናችን አስተምሮ በሁለተኛ ትርጉም ደስታ የሚል ይዛል። ቅዱስ ያሬድ የክርስቶስን ትንሣኤ ፋሲካ ብሏታል። ፋሲካ ማለት ደግሞ ደስታ፣ መደሰት፣ ሐሴት ማድረግ ነው። ወምድርኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ፣ ምድርም በክርስቶስ ደም ነጽታ በክርስቶስ ደም ተቀድሳ ታጥባ ሐሴት ታደርጋለች፣ ደስታ ታደርጋለች ብሏል። በሁለተኛውም ፋሲካ ብሂል ተስካረ ትንሣኤው ለመድኃኒነ፣ ፋሲካ ስንል የመድኃኒታችን የኢየሱስ ክርስቶስ ትንሣኤ መታሰቢያ ናት። የኢየሱስ ክርስቶስን ትንሣኤ መታሰቢያ ናትና ደስታ ሐሴት እናድርግባት ይላል። ሐዋርያው ቅዱስ ጳውሎስም ፋሲካችን ክርስቶስ ተሰውቷል ይላል በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ። ስለዚህ ፋሲካ ማለት ደስታ ነው። ፋሲካ ማለት ሐሴት ነው። ደስታ ማድረግ፣ ሐሴት ማድረግ፣ መደሰት። ለምን? በክርስቶስ ትንሣኤ ደስታን አግኝተናል፣ የዘላለምን ሕይወት አግኝተናል። ስለዚህ በዓለ ፋሲካን ደስ በሚያሰኝ እንድናከብር የደስታ ምንጭ የሆነው የሰላም ምንጭ የሆነው መድኃኔ ዓለም ክርስቶስ ሰላሙን ይስጠን።